አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን ዛሬ ደግሞ መተናል በድጋሚ ማለት ነው። በድጋሚ ወደ አማርኛ እንግሊዘኛ ትምህርት መተናል። ይሄ ቪዲዮ ብዙ ሰዎች እየጠቀማችሁ ስለሆነ እንድትማሩበት በማለት ነው። ብዙዎችም እየወደዳችሁት ስለሆነ ኮሜንት ጋር አንዳንድ የምትጽፉልኝ ነገር አሪፍ ነገር ስለሆነ ይሄ ትምህርት ደጋግሜ እየሰራሁላችሁ ይገኛል ማለት ነው። እንግዲህ በዚህ ትምህርት በተደጋጋሚ ነግሬያችኋለሁ። አማርኛ ማንበብ መጻፍ የምትፈልጉ ይጠቅማችኋል። እንግሊዘኛው ለመማር ዋናውን እንግሊዘኛ ለመማር ይጠቅማችኋል። እንዲሁም አማርኛ በእንግሊዘኛ ይሄን ይጠቅማችኋል ማለት ነው። እናንተ ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። እንዲሁም በኦንላይን ትምህርት በግልም ሆነ በግሩፕ መማር የምትፈልጉ ከልዩ ክትትል ጋር እዚህ ጋር ባለው ቁጥር ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም ደውሉንና አናግሩን። እኛ የኦንላይን ትምህርት ከልዩ እገዛ ጋር የምንሰጥ ይሆናል ማለት ነው። እናንተ እስከ መጨረሻው አብራችሁ ይቆዩ። አብረን እንየው ማለት ነው ያለውን ነገር። እዚህ ጋር እንግዲህ የመጀመሪያው ጋር ስንመጣ የገጉ ሁለተኛ ፊደል ጉ አለ። ከጉ ቀጥሎ የረሩ አራተኛ ፊደል ራ አለ። ጉ ራ ጉ ራ ጉራ። እዚህ ጋር ስንመጣ የተቱ ስድስተኛ ፊደል ት አለ። ከተቀጥሎ የሀሁ ሁለተኛ ፊደል ሁ፣ የተቱ ስድስተኛ ፊደል ት ት ሁ ት ትሁት ትሁት። አሁን ሁለቱን እንያቸው። እዚህ ጋር ጉራ ለሚለው ለገጉ ጂ ነው የምንጠቀም። ጉ ሁለተኛ ፊደል ስለሆነ የገጉ ሁለተኛ ፊደል አናባቢ ዩ ይሆናል ማለት ነው። ጂ ዩ። ራ ለሚለው ደግሞ አር ኤ ለራሩ አር ነው የምንጠቀም ማለት ነው። ስለዚህ ጉራ ብለን ስንጽፍ ጂዩ አር ኤ። እዚህ ጋር ስንመጣ ደግሞ ለትሁት ለሚለው ቃል ደግሞ የተቱ ስድስተኛ ፊደል ት ስለሆነ አናባቢ አይኖረውም፣ ቲ ብቻ። ሁ ለሚለው ለሃሁ ኤች ነው የምንጠቀመው። ለሃሁ ኤች ነው የምንጠቀመው ሁለተኛ ፊደል ስለሆነ ኤች ዩ። የተቱ ስድስተኛ ፊደል ት አለ፣ ቲ ብቻ እናደርጋታለን ማለት ነው። ስለዚህ ትሁት ሲጻፍ ቲኤች ዩቲ ይሆናል ማለት ነው። እዚህ ጋር ስንመጣ የነኑ ስድስተኛ ፊደል ን አለ። ከንቀጥሎ የቀቁ መጀመሪያ ፊደል ቀ አለ። ንቀ። የተቱ ስድስተኛ ፊደል ት ንቀት ንቀት። ን ለሚለው ኤን ነው የሚሆነው ለነም ን። ቀ ለሚለው ደግሞ ለቀቁ ኪው ነው የሚሆነው የመጀመሪያ ፊደል ስለሆነ አናባቢው ኪው ኢ ይሆናል። ኪው ኢ። ት ለሚለው መጀመሪያ አይተነዋል፣ ቲ ብቻዋን ትሆናለች ማለት ነው። ስለዚህ ንቀት ብለን ስንጽፍ ኤን ኪው ኢ ቲ ይሆናል ማለት ነው። ኤን ኪው ኢ ቲ። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ካቀጥሎ የከኩ ስድስተኛ ፊደል ክ አለ። አክ። የበጉ አራተኛ ፊደል ባ አለ። አክ ባ። የረሩ ሶስተኛ ፊደል ሪ። አ ክ ባ ሪ አክባሪ። አ ለሚለው ለኤ ነው የምንጠቀም። ለከኩ ደግሞ ኬ ነው የምንጠቀም። አናባቢ የሌለው ስድስተኛ ፊደል ስለሆነ ነው ማለት ነው። ክ ብቻ። ባ ለሚለው ለበቡ ደግሞ ቢ ነው የምንጠቀም አራተኛ ፊደል ስለሆነ ቢኤ። ሪ ለሚለው ደግሞ ለረሩ አር ነው የምንጠቀም ሶስተኛ ፊደል ስለሆነ አናባቢው አ ይሆናል ማለት ነው። ስለዚህ አክባሪ ብለን ስንጻፍ ኤ ኬ ቢኤ አር አይ ይሆናል ማለት ነው። አክባሪ በዚህ መልኩ እንጽፋለን። እሺ ወደዚህ ስንመጣ የፈፉ መጀመሪያ ፊደል ፈ አለ። ከፈ ቀጥሎ የረሩ ሶስተኛ ፊደል ሪ አለ። ፈሪ። ፈ ለሚለው ለፈፉ ኤፍ ነው የምንጠቀም የመጀመሪያ ፊደል ስለሆነ ኤፍ ኢ። ሪ ለሚለው ደግሞ ለረሩ ደግሞ አር አይ ነው የምንጠቀመው አር አይ። ከዚህ አክባሪ ብለን አይተነዋል አር አይ እንደሆነ። ስለዚህ ፈሪ ኤፍ ኢ አር አይ ሆኖ ይጻፋል ማለት ነው። እዚህ ጋር ስንመጣ የደዱ መጀመሪያ ፊደል ደ፣ ቀጥሎ የፈፉ አራተኛ ፊደል ፋ ደፋ። ቀጣይ የረሩ ስድስተኛ ፊደል ር ደፋር ደፋር። ለደዱ ዲ ነው የምንጠቀመው የመጀመሪያ ፊደል ስለሆነ ዲኢ። ቀጣይ ደግሞ ለፈፉ ደግሞ ኤፍ ነው የምንጠቀም አራተኛ ፊደል ስለሆነ ኤፍ ኤ ይሆናል ማለት ነው። ር ለሚለው ር ስድስተኛ ፊደል ነው፣ አር ብቻ። ስለዚህ ደፋር ብለን ስንጽፍ ዲኢ ኤፍ ኤ አር ይሆናል ማለት ነው። ዲኢ ኤፍ ኤ አር። እዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ አለ። ከመቀጦ የረሩ አምስተኛ ፊደል ሬ አለ። መሬ እና የተቱ ስድስተኛ ፊደል ት
መሬት። ለመሙ ኤም ነው እንጠቀም የመጀመሪያ ፊደል ስለሆነ ኤምኢ። ሬ ለሚለው ደግሞ ለረሩ አር ነው የምንጠቀም አምስተኛ ፊደል ስለሆነ ሁለት አናባቢ ነው የሚኖረው አይና ኢ አናባቢ ይሆናሉ። አይና ኢ ስለሚለው ቲ ይሆናል ማለት ነው። ስለዚህ መሬት ብለን ስንጽፍ ኤምኢ አር አይ ኢ ቲ። ከዚህ ሁለት አናባቢ የሆነበት ምክንያት አምስተኛ ፊደል አይና ኢ አናባቢ ናቸው ማለት ነው። ሁለት አናባቢ ነው ያላቸው አምስተኛ ፊደላቶች። እዚህ ጋር ስንመጣ የሰሱ መጀመሪያ ፊደል ሰ አለ። ከሰ ቀጥሎ የመሙ አራተኛ ፊደል ማ አለ። ሰማ እና የየዩ ስድስተኛ ፊደል ይ። ሰ ማ ይ ሰማይ። ለሰሱ እንግዲህ ኤስ ነው የምንጠቀም የመጀመሪያ ፊደል ስለሆነ ኤስኢ ይሆናል ማለት ነው። ኢ ለመጀመሪያ ፊደል አናባቢ ናት። ማ ለሚለው ለመሙ ኤም ነው የምንጠቀም አራተኛ ፊደል ስለሆነ ኤምኤ። ኤ ለአራተኛ ፊደል አናባቢ ናት ማለት ነው። ይ ለሚለው ለየዩ ዋይ ነው የምንጠቀም ስድስተኛ ፊደል ስለሆነች ይ አናባቢ አይኖራትም። ስለዚህ ሰማይ ብለን ስንጽፍ ኤስኢ ኤምኤ ዋይ ኤስኢ ኤምኤ ዋይ ይሆናል ማለት ነው። ውድ የጥናት ተከታታዮቻችን የዛሬ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። እናንተ አይታችሁ ዝም አትበሉ። ለጓደኞቻችሁም ሼር አድርጉላቸው። እንደዚህ በዩቲዩብ ትምህርት እንዳለ የማያውቁ ሰዎች ስለሚኖሩ ለነሱ ሼር አድርጉላቸው። እናንተም ተጠቀሙበት። ሰላም አለይኩም።